ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የኢራን ብሔራዊ የጸጥታ ጉዳዮች ኃላፊ አሊ ላርጃኒ መገደላቸውን የሀገሪቱ መንግሥት አረጋገጠም። የኢራን አብዮታዊ ዘብ የመሪውን ደም ለመበቀል ዝቷል። የኢራን ጦርነት በዚሁ ከቀጠለም በተለያዩ ሀገሮች ሚሊዮኖች ለከፋ ረሃብ እንደሚጋለጡ የዓለም የምግብ ፕሮግራም አስጠነቀቀም። የአሜሪካም ከፍተኛ ባለሥልጣን ጦርነቱን በመቃወም ሥልጣን መልቀቃቸው ተሰምቷል። በአፍጋኒስታን ዋና ከተማ ካቡል በተፈጸመ የአየር ጥቃት ከ400 በላይ ሰዎች መገደላቸው ይነገራል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። הבוקר חיסלנו את עלי לאריג'אני. የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ብሔራዊ የጸጥታ ጉዳዮች ኃላፊ አሊ ላርጃኒ መገደላቸውን ሲገልጹ የኢራን መንግስትም የላርጃኒንና የባሲጅ ጦር አዛዥ መገደላቸውን አረጋግጧል። የሁለቱ ቁልፍ መሪዎች ግድያን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ማረጋገጡን ዘገቦች አመልክተዋል። ከሀብታም ቤተሰብ ኢራቅ ውስጥ በ1958 እንደ ፈረንጆቹ አቆጣጠር የተወለዱት አሊ ላርጃኒ ያለፉትን 30 ዓመታት ከግብርና ሚኒስትርነት እስከ ተለያዩ የሥልጣን እርከኖች ተመድበው አገልግለዋል። ከ1979 አብዮት በኋላም የኢራን የለውጥ ገጽታ ከሚባሉ የሀገሪቱ መሪዎች አንዱ ነበሩ። መጽሐፍ ጽፈዋል። በ2009 በታይም መጽሔት የዓመቱ ተጽዕኖ ፈጣሪ ተብለው ተመርጠዋል። የኢራን አብዮታዊ ዘብ የበላይ ጦር የላርጃኒን ግድያም ብሔራዊ መነቃቃት የሚፈጥር ነው ብሏል። ባወጣው መግለጫም አሊ ላርጃኒ ጥልቅ አሳቢ፣ የሰላ አእምሮ ባለቤትና ድንቅ አብዮታዊ ፖለቲከኛ ነበሩ ሲል አወድሷል። ይህንኑ የጓዱን ደም ለመበቀል የኢራን ጦር ሌሊቱን በእስራኤል ሚሳኤል ሲተኩስ ያደረ ሲሆን ቴልአቪቭ አቅራቢያ በወደቀ ሚሳኤል 2 ሰዎች መገደላቸው ታውቋል። አሊ ላርጃኒ ከልጃቸውና ከምክትላቸው ጋር ቴሄራን ውስጥ መገደላቸውን የሀገሪቱ ቴሌቪዥን አውጀዋል። የኢራን ጦርነት በዚሁ ከቀጠለ 45 ሚሊዮን ሕዝብ ለከፋ ረሃብ ሊዳረግ እንደሚችል የዓለም የምግብ ፕሮግራም አስጠነቀቀ። ፕሮግራሙ አዲስ ባወጣው ሪፖርት በጦርነቱ ሳቢያም የምግብ የነዳጅና የዕቃ ማጓጓዣ ዋጋ በመጨመሩ የተነሳ ሚሊዮኖች ለከፋ ረሃብ ይዳረጋሉ ብሏል። ኢራን ከፋርስ ባሕረ ሰላጤ ሀገሮች ወደ ዓለም ገበያ ዋነኛ የነዳጅ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥ መዝጋቷ የነዳጅ እጥረትና ዋጋ እንዲጨምር ማድረጉ በተደጋጋሚ ይነገራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግን ዛሬም አይዟችሁ፣ ጦርነቱ እንደቆመ የነዳጅ ዋጋ ወደ ነበረበት ይመለሳል እያሉ ናቸው። ይህ በእንዲህ እንዳለ የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል የኢራን መሪዎችን መግደሏ ሕገወጥ ነው ብለዋል። የኢራን ብሔራዊ ጸጥታ ጉዳዮች ኃላፊ አሊ ላርጃኒ መገደላቸውን ተከትሎ ውጭ ጉዳይ ሚኒስትሩ በሰጡት ቃል የእስራኤል ድርጊት የሕገወጥ እንቅስቃሴ መገለጫ ነው ብለዋል። በሳውዲ አረቢያ በኩዌትና በኢራቅም የሚሳኤል ጥቃት መፈጸሙን ዘገቦች አመልክተዋል። የአሜሪካ ጦር በበኩሉ ኢራንን ሲደበድብ ማደሩንና ከ2000 ኪሎ በላይ ቦምብ መጣሉን አሳውቋል። በጥቃቱ በርካታ የኢራን የሚሳኤል ጣቢያዎች መመታታቸውን ይፋ ያደረገ ሲሆን ከኢራን በኩል እስካሁን የተባለ የለም። በኢራቅ የአሜሪካ ኤምባሲ ላይ የድሮን ጥቃት መፈጸሙም ተሰምቷል። ይህ በእንዲህ እንዳለ የአሜሪካ ብሔራዊ የጸረ ሽብር ማዕከል ዳይሬክተር የኢራንን ጦርነት በመቃወም ስልጣን መልቀቃቸው ተሰምቷል። ዳይሬክተሩ ጆ ኬንት የስልጣን መልቀቂያ ደብዳቤ ለፕሬዝዳንት ትራምፕ ጽፈዋል። ኢራን በአሜሪካ ላይ ተጨባጭ አደጋ ባልደቀነችበት ሁኔታ በእስራኤልና በሌሎች ሀያላን ግፊት የትራምፕ አስተዳደር ወደ ጦርነት መግባቱን ገልጸዋል። የ45 ዓመቱ ኬንት የአሜሪካ የቀድሞ ልዩ ኃይል አባል በመሆን ያገለገሉ ሲሆን ባለቤታቸው ከ6 ዓመት በፊት ሶሪያ ውስጥ በቦምብ መገደላቸው ይነገራል። ትራምፕ ደብዳቤውን ተቀብለው በዳይሬክተሩ የኢራን ትንታኔ እንደማይስማሙ ገልጸዋል። ከኢራን ለመውጣት ገና አልተዘጋጀንም ብለዋል። ነገር ግን በቅርብ ጊዜ እንደሚሆንና ጦርነቱ ቢቆም እንኳን ኢራን አሁን ከደረሰባት ውድመት ለማገገም እስከ 10 ዓመት ሊወስድባት እንደሚችል ገልጸዋል። ኔቶና ሌሎች ሀገሮች ኢራን የዘጋችውን የሆርሙዝ መተላለፊያን ለመጠበቅ ኃይል እንዲልኩ ላቀረቡት ጥያቄ አዎንታዊ ምላሽ ባለመስጠታቸው ንዴት እንደገባቸው አልሸሸጉም።
በሌላ ዜና አልባንያ ኢራንን በአሸባሪነት የሚፈርጅ ሕግ ማጽደቋ ተሰምቷል። የሀገሪቱ ፓርላማ ኢራንን ሽብርን በመደገፍና የአብዮታዊ ዘብ የበላይ ጦርን ደግሞ በአሸባሪ ድርጅትነት የሚፈርጅ ሕግ አጽድቋል። ኢራን በጎረቤት ሀገሮች ታጣቂ ቡድኖችን በማደራጀት በሉዓላዊ ተቋማት ላይ ጥቃት እንዲፈጽሙ አድርጋለች ሲል ፓርላማው አውግዟል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የአልባንያን እርምጃ አድንቀዋል። ሚኒስትሩ ዓለም አቀፉ ማህበረሰብ ከኢራን ጋር ያለውን ግንኙነት እንዲያቋርጥ በተደጋጋሚ ጥሪ ሲያቀርቡ ቆይተዋል። ዘግይቶ በወጣ ዜና ሆርሙዝን ለማስከፈት ፕሬዝዳንት ዶናልድ ትራምፕ ላቀረቡት ጥሪ የተባበሩት አረብ ኤሚሬትስ ቀጥታ ምላሽ ስትሰጥ፣ ፈረንሳይና ፖላንድ አሉታዊ አቋም አሳልፈዋል። ኤሚሬትስ በአሜሪካ መራሹ የሆርሙዝ ተልዕኮ ለመሳተፍ ዝግጁ መሆኗን ስታስታውቅ፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው በምንም አይነት በመካከለኛው ምስራቅ ግጭት ጣልቃ አትገባም ብለዋል። ፖላንድም ሰራዊቷን እንደማትልክ ይፋ አድርጋለች። ይህ በእንዲህ እንዳለ ባለፈው ጥር በኢራን በተካሄደ ህዝባዊ አመፅ 41,000 ሰዎች መገደላቸውን ፕሬዝዳንት ትራምፕ አስታውቀዋል። ትራምፕ በቅርቡ በአመፁ የተገደሉ ሰዎች 32,000 መሆናቸውን መግለጻቸው ይታወሳል። አሁን የተጎዱ ኢራናውያንን በተመለከተ አዲስ መረጃ እንዳገኙ ጠቅሰዋል። ሌሊቱን ከአፍጋኒስታን በተሰማ መረጃ ደግሞ ፓኪስታን በካቡል በአንድ የማገገሚያ ሆስፒታል በፈጸመችው የአየር ጥቃት በመቶዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀረ ይነገራል። በአደንዛዥ እጽ ማገገሚያ ሆስፒታል ላይ በተፈጸመው በዚሁ ጥቃት አብዛኞቹ ሟቾች በአዳራሽ እራት እየተመገቡ የነበሩ ህሙማን መሆናቸውን ዘገቦች አመልክተዋል። የታሊባን መንግስት በጥቃቱ 400 ሰዎች ሳይገደሉ እንዳልቀረ ገልጧል። ፓኪስታን ለምን ሆስፒታሉን ኢላማ እንዳደረገች በግልጽ አልታወቀም። እስካሁን የ100 ሰዎች አስክሬን መገኘቱ ሲነገር በፍርስራሽ ስር የተቀበሩትን ለማውጣት የነፍስ አድን ሥራው ተጠናክሮ መቀጠሉ ታውቋል። በመጨረሻም የኢትዮጵያ መንግስት ነዳጅ ለጸጥታና ደህንነት ተቋማት እንዲሁም ለሕዝብ ትራንስፖርት ተሽከርካሪዎች ቅድሚያ እንዲሰጥ አዟል። ተጨማሪ ሳልቫቲዮ ወይም ታንከር አስገጥመው ነዳጅ ለመቅዳት የሚሞክሩ አሽከርካሪዎችን ነዳጅ ማደያዎች ለፖሊስ እንዲጠቁሙ መንግስት አሳስበዋል። በመላው ሀገሪቱ ነዳጅ ማደያዎች አዲሱን መመሪያ በተመለከተ ደብዳቤ ተጽፎላቸዋል። ነዳጅ ከእንግዲህ በቅድሚያም ለጸጥታ ተቋማት ቁልፍ ለሆኑ የመንግስት ፕሮጀክቶች ከዚያም ለሕዝብ ትራንስፖርት ተሽከርካሪዎች እንዲሰጥ ተወስኗል። የክልል መንግስታትና የከተማ አስተዳደሮች በደብዳቤ ለሚስተናገዱ ቀጥታ ተጠቃሚዎች የሚሰጥ ነዳጅ በጥንቃቄና እንዲሁም ደግሞ ለተመለከተው ዓላማ መዋሉን እንዲቆጣጠሩ ማሳሰቢያ ተሰጥቷል። በኢራን ጦርነት ሳቢያ የተፈጠረውን ቀውስ ተከትሎ የነዳጅ ዋጋ ከፍተኛ ጭማሪ እያሳየ መሆኑ ሲነገር በትላንትናው ዕለት ማለትም ማክሰኞ አንድ በርሜል ድፍድፍ ነዳጅ $103 ሲሸጥ ውሏል። ቀውሱን ለመታደግ ሀገራት ከተቀማጭ እየላኩ ሲሆን ስፔን ለምሳሌ 11 ሚሊዮን በርሜል ነዳጅ መልቀቋን ዘገቦች አመልክተዋል።